አሁን ሲሰጥ የቆየው ስልጠና እንዳጠቃላይ ከላይ ጀምሮ እስከ ታች ድረስ የወረደ ሰነድ ነው። ይህም ምንድነው ስልጠናው? ያው ኢትዮጵያ ሀገራችንን ወደ ተምሳሌት ሀገር ለመቀየር የአመራሩን የግንዛቤ የማስጨበጫ ስልጠና ነው ሲሰጥ የቆየው። ያው በስልጠናውም በተለይ ዓለም አቀፋዊ ሁኔታውን እንደዚሁም ደግሞ የውስጥ ሁኔታውን በአጠቃላይ ያገናዘበና ይህንን ተገንዝቦ አመራሩ መስራት ያለባቸው ስራዎች በተመለከተ ነው አጠቃላይ ስልጠና ሲሰጥ የቆየው። ያው እንግዲህ ስልጠናው በጣም አስፈላጊና ወቅቱን ያገናዘበ ስልጠና ነው የተሰጠው። ስለዚህ በዚህ ስልጠና ሁሉም አመራር የተሻለ ግንዛቤ ይዞ ወደ ተግባር የሚገባበት ነው። እንደኔ ያው በስልጠናው ብዙ ነገሮችን ያየሁበት ነው። በተለይ ዓለም አቀፋዊ ሁኔታው ሀገራችን ላይ እያሳደረ ያለውን ተጽዕኖ በተለይ ከዚህ የዓለም አቀፍ ሀገሮች ወይም ደግሞ የሰለጠኑ ሀገሮች የሰለጠኑበት አንዱ ስልት ምን እንደሆነ በምን አይነት መንገድ ሲሰሩ እንደነበረ አሁን ደግሞ ዓለም አቀፋዊ የሆኑ ተለዋዋጭ ነገሮችን ራሳቸውን ለዛ እያዘጋጁ ወደዚህ ደረጃ እንደደረሱና እኛም ሀገራችንን በዚህ ሲስተም የተቃኘ ስትራቴጂክ በሆነ መንገድ ወደ ተግባር ገብቶ ሁሉም አመራር የራሱን ድርሻ እንዲወጣ የሚያስችል ነው። ከዚህ ስልጠና የተማርነውን ይዘን እኛ በተግባር ሀገራችንን ወደ ተምሳሌት ለመቀየር እንደየድርሻችን እንደየደረጃችን አስተዋጽኦ እናበረክታለን የሚል ሀሳብ ነው ያለን። ያው እንግዲህ የስልጠናው ዓላማም በተለይ አመራሩ አገልጋይነትን መላበስ አለበት። በተለይም ደግሞ ሁሉም በየቦታው በየደረጃው ማህበረሰቡን ከማገልገል አኳያ ማህበረሰቡን ቢያንስ የሚፈልገውን ወይም ደግሞ መሆን ያለበትን ነገር እንደ አመራር ወስዶ መተግበር ያለበት መሆኑን የሚያመላክትና የግንዛቤ ያው ማስጨበጫ ስለሆነ ይሄንን ወስደን ነው ተግባራትን እንፈጽማለን። ስለዚህ እኛም እንደ ከተማ እንደ ነባራዊ ሁኔታው ወደ የአካባቢያችን ወስደን ስልጠናውን በተለይ እንደ ቀበሌ በቀበሌ ማዕከል ደረጃ ምን ተግባራት አሉ እነዚህን በተለይም ደግሞ ማህበረሰቡን ከማገልገል አኳያ ዋናው የስራ ማዕከል ቀበሌ መሆን አለበት በተባለው መሰረት ያንን ወስደን በተለይ መልካም አስተዳደር ችግሮችን እየፈታን ማህበረሰቡን በቅንነት በታማኝነት የምናገለግልበት ይሆናል።